ዜና እናሰማለን። በቅድሚያም አርዕስተ ዜና እያልኩ ባልተለመደ አመጣጥ ዛሬ መጥቻለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ጌታ ኢየሱስ ክርስቶስም ሲናገር እንደዚህ ብሏል፣ እኔ የሕይወት እንጀራ ነኝ፣ እኔ የሕይወት የውሃ ምንጭ ነኝ፣ እኔ የዘላለም ሕይወት ነኝ፣ እኔ በር ነኝ ብሏል። ጌታ ኢየሱስ ክርስቶስ ይህንን ቃል ለኛ ነግሮናል። ይህንን ቃል የምትሰብኩ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ፣ በዓለም ሁሉ የምትናገሩ እናንተ በማርቆስ ወንጌል የተጻፈውን ቃል እየተገበራችሁ ነው ያላችሁትና ጌታ ከእናንተ ጋር ነው ያለው። በኃይልና በስልጣን እግዚአብሔር አምላክ ወንጌልን እየሰበከ ትውልድን እየጨመረላችሁ፣ አገልጋዮችም በኃይልና በስልጣን እየሰበኩ ትውልድን እየጨመሩላችሁ ከቀን ወደ ቀን ከዕለት ወደ ዕለት እየበዙ እንደሚሄዱ መጽሐፍ ቅዱስ ከተናገረ፣ ጳውሎስም ይህንን ወንጌል በኃይልና በስልጣን መስበክ እንዳለብን መፍራት እንደሌለብን የእግዚአብሔርን ወንጌል በቄሳር በሮም ፊት እየሰበከ እንዳላፈረ ከተናገረ፣ ወንጌልን ባልሰብክ ወየውልኝ ብሎ ጳውሎስ ከተናገረ፣ እኔም ዛሬ በዚህ በእኔ ዘመን ልሰብክ ግድ ነውና የእግዚአብሔርን ወንጌል ሰብካለሁ ስል በወንድምነት ፍቅር ለእናንተ ልገልጽላችሁ ወዳለሁ። በተለያየ ሚዲያ በተለያየ ቦታ የእግዚአብሔርን ወንጌል ስንናገር የሚንጨረጨር አጋንንትና የሟርት የድግምት ኃይል በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተመታ ይሁን።